ሄለን ጽንሱ ወረደባት። ቅዱሴም እጅግ ደነገጠ። ዶክተሩም እንደተመረዘ ሲነገር ሳምሪ ናት ተባለ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ዛሬም ቀጣዩን ክፍል እሺ ቀርብ ያለው እስከ መጨረሻ ድረስ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ስላስታውሳችሁ ሳምሪንም ቁርስ አምጪልኝ በማለት ቁርስ እንዳቀረበችላቸው ከካሌብ ጋር ቁርሱን ለመብላት እንደተቀመጡ ሄለንም እጄን ልታጠብ በማለት ወደ ሽንት ቤት ስትሄድ ካሌብ ሻዩን መርዞት ነበረ። ሻዩንም ከመረዘው በኋላ አንድ ላይ ቁርሳቸውን እንደበሉ እየበላች በስተመጨረሻ ሆዴን ቆረጠኝ ብላ ማረፍ አለብኝ ትለዋለች። ካሌብም እኔ የሚሄድበት ቦታ ስላለኝ እሺ በቃ አንቺ ረፍት አድርጊ በማለት ለሳምሪም እንደታመመች ብሌን ሄሉ ታማለች እያየሻት ብሏት ይወጣል። እሷም ወደ ክላስ መኝታ ክላስ ስትገባ እሷም ታማ ላበላቦና ስታያትም ደምቷት ነበረ። ቶሎ ብላ ለቅዱሴ ትደውላለች። ለቅዱሴም ስትደውል ቅዱሴም ቶሎና ብላ ስትለው ቶሎ እየሮጠ ወደ ቤት ይመጣል። ቤትም ሲመጣ ትልቅ ነገር ነበር የተፈጠረው። እሱም እንግዲህ እሷ በጣም ታማ ሄለንም በጣም ታማ ነበረ። ከመታመምም እንደፈሰሳት ሲያይ ይሄ ያየሁት ግን እውነት ነው በማለት ቶሎ አምቡላንስ በመጥራት ወደ ሕክምና ይወስዳታል። ሆኖም ካሌብም ደግሞ ለመስሎም ይደውልለትና አድርጌዋለሁ ብሎ ይለዋል። አንተ እንዴት ጨካኝ ነህ? ልጅክ ላይ እንዴት ትጨክናለህ? ለገንዘብ ብለህ ልጅ ላይ ትጨክናለህ ወይ ብሎ ይለዋል። ልጁ የኔ መሆኑን የምናውቀው እኔና እሷና እግዚአብሔር ብቻ ነው። ቅዱሴ የእሱ ልጅ ነው የሚመስለው። ስለዚህ በኋላም ልጁ የኔ ስላልሆነ የቅዱሴ ስለሚባል ምንም ልጄ ላይ አይደለም የጨከንኩት የእሱ ልጅ ስለሆነ ነው። አሁን ሄለንን እንደዚህ ጠምጃታለሁ ብሎ ይላል። ከዛን ስልኩን ከዘጋም በኋላ ካሌብ አሁን ጥሩ ነገር ላይ ነው ያለኸው። በቃ መጀመሪያም ሊጣሉ ጫፍ ላይ ነበሩ። ያስተሳሰራቸውም ልጅ ነበረ። አሁን ይህን ሰንሰለት በጥሻዋለሁ። ስለዚህ ሄሉ ከቅዱሴ ጋር ትጣላለች። ከዛን ንብረቱን ትከፋፈላለች። ንብረቱንም እንደተከፋፈለች እኔ አገባታለሁ። ካገባዋትና ንብረቶቹን ሁሉ ወደ እጄ ካስገባው በኋላ አውጥቼ ጎዳና ላይ እጥላታለሁ በማለት ብቻውን ያስባል። ሆኖም ስልክ ተደውሎ ሲነገረው ሮጦ ሄሉዬ ብሎ ምን ሆና ነው ብሎ ሲል ጽንሱ እንደወረደ ይነገረዋል። እንዴት እንደዚህ ሆነ በማለት ከሆስፒታልም እንዳመጧት ቅዱሴም እንደተመረዘ ዶክተሮቹ ስለነገሩት እሷ ግን ስትጠይቅ ምች መቶሽ ነው ምናምን ብሎ ለማሳለፍ እንኳን አንቺ ተረፍሽልኝ ብዙ ልጆችን ከዚህም በኋላ መውለድ እንችላለን ብሎ ይላታል። እሷም አንተ እንደዛ እየጋጋ እንዴት እንደዚህ ይሆናል? እኔ ራሴን አልምረውም በማለት ብዙ ነገርም ብትጸጸትም ቅዱሴ በውስጡ እያለቀሰ ግን እያጽናናት ነበረ። ሆኖም ካሌብ ይመጣና እኔ እኮ ለማንም ነግሬ ከማንም ጋር ማልቀስ አልችልም፣ ለአንቺ ልንገርሽ ብዬ ነው ልጄን አጣሁት በማለት ይላል። እንዴት ነው ግን ልጄን ላጣሁ የቻልኩት? ምን ተፈጥሮ ነው? እንዴት ሆኖ ነው ብሎ ይላታል። አንተ ልጄ ልጄ አትበል፣ እኔ ገና ከቁስሌ ሳልድን አንተ የምን ልጅ ነው የምታወራው? አንቺ የሚሰማሽ የምታወሪው አለ፣ ቢያንስ ይቀልሻል። እኔ ለማላውራ ለአንቺ ነው እንጂ ብሎ ይላታል። እሺ በቃ ዝም በል ብላ ትለዋለች። አይ ዝምማ አልልም፣ እንዴት ሆኖ ነው ሊሞትስ የቻለው? ይሄ ተመርዞ መሆን አለበት፣ ቁርስ እንደበላሽ ነው ያመመሽ ብሎ ይላታል። ምን እያልክ ነው ያለው? ስለዚህ ሳምሪ
መረዘቻት ልትል ነው ወይስ ምንድን ነው እሱ ብላ ትለዋለች። እሱም አዎ በማለት ይላታል። ከዛን እንዴት ሆኖ ነው እንደዚህ ነገር ሊከሰት የሚችለው? አይ ነይ ሄደን ቤቷን እንፈትሽ፣ ምናልባት መርዞሽ ሊሆን ይችላል፣ መድኃኒት ካለ ነይ ክላሷ ውስጥ እንሂድ ይላታል። እሱ የመረዘበትን መድኃኒት የሳምሪ ክላስ ገብቶ ቦርሳ ውስጥ አስገብቶት ነበረ። ስለዚህ ነይና ቦርሳውን ሁሉንም ነገር ፈትሸን ልጄን ማን እንደገደለ ማወቅ አለብኝ ብሎ ይላታል። እሷም እሺ ብላ በመስማማት ወደ ሳምሪ ክላስ ይሄዳሉ። ቅዱሴም እጅግ አዝኛለሁ፣ እንዴት ይሄ ነገር ሊፈጠር ይችላል በማለት አዝኗል። እሱም ካዘነ በኋላ እንዴት ነው ይሄ ነገር ሊፈጠርና ሊከሰት የቻለው? ልጄን እኮ ሰው ነው የገደለው፣ ሰው ነው የነቀጠኝ ብሎ ለሳምሪ ነግራታል። ሳምሪም እጅግ ትደነግጥና እትዬ እኮ ጠዋት ቁርሷን በላች፣ ከዛም በኋላ ነው ያመማት። እኔ አልገባኝም፣ ማን እንደዚህ ሊያደርግ ይችላል ብሎ ትለዋለች። ስትለውም እኔ እንጃ በማለት ካላትም በኋላ እንዴት ነው ይሄ ነገር ሊከሰትና ሊፈጠር የቻለው? ብቻ ጋሼ እኔን እየጠራጠርክ ነው እንዴ ስትለው እሱም እያለቀሰ አይ ወደ ውስጥ አታልቅስ፣ ድምፅን አውጣና አልቅስ ብላ ትለዋለች። እሷም እንደዛ ካለችውም በኋላ እሺ በቃ እያለ እያለቀሰ እንዴት በጉጉት እየጠበቅኩት ነበረ። ሆኖም ግን እንደዚህ ሆነ በማለት እጅግ እያለቀሰ ይገኛል። እንግዲህ ካሌብም ያሰብኩት ነገር እየተሳካልኝ ነው፣ አሁን ካሌብ ጥሩ ነገር ላይ ነው ያለከው በማለት ለራሱም እየነገረው ይገኛል። ካሌብም ንብረቱን እንጂ ሄለንን በፍጹም አይፈልጋትም። ግን ቅዱሴ ግን አብረው እንደሚኖሩና ገና ብዙ ልጆች እንደሚወልዱ ይናገራታል። ካሌብ ግን ጥቅምን ስለሚፈልግ እሷን እንደምንም ብሎ በእጁ አስገብቶ የልጁ መሞት ሳይሆን መስሩን እንኳን እንዴት በልጄ ላይ ትጨክናለህ? በጣም ጨካኝ ነህ፣ አሁን ተሳሳትክ ብሎ ይለዋል። በፍጹም እኔ በማደርገው አልተሳሳትኩም በማለትም ካለው በኋላ ነበረ ነይ በሳምሪ ክላስ እንግባ ካላት በኋላ አውቆ ከቦርሳ ውስጥ ወጣ አድርጎ ከላይ ካደረገ በኋላ በይ ነይ እንፈልግ ብሎ ይላታል። እየፈለጉም እውነት እዚህ ቤት መድኃኒት ካገኘሁ ሳምሪ በህይወት እንድትኖር አልፈቅድላትም ብላ ትላለች። እሱም እንኳን አንቺ እኔ ራሱ ልጄን አጥቼ በህይወት እንድትኖር አልፈቅድላትም፣ እኔም ብቻ ሳይሆን ቅዱሴ ራሱ አይለቃትም በማለት ይላታል። አዎ ልክ ነህ፣ እንዴት ነው እንደዚህ የምታደርገው? በፍጹም እያለች እየፈለገች እያለ አውቆ ወደ ፊት ለፊት ያወጣላታል። ወደ ፊት ለፊትም ካወጣላት በኋላ ቆይ እስቲ እኔ ሄጄ ኩሽና ልፈልግ፣ እንዴት ምግብ በልተሽ ብሎ ነገሮችን እያከረረ ይገኛል። ቅዱሴም እጅግ በማዘን ለሳምሪ ያለውን ነገርም ቢነግራት ሳምሪም ጋሼ እኔን እየተጠራጠርክ ነው ወይ? ሁሉም ነገር እኮ ሲሆን ጌታ ሳያቅ የሚሆን ነገርም የለም እያለችም እጅግም እያጽናናችው ነበር። ሆኖም ካሌብ ይሄንን ነገር እንዳደረገ ማንም የሚያውቅ ነገር የለም። እሱ ሻዩን በመመረዝ ነበር ያደረገው። ግን ቅዱሴ ደግሞ እንዳትናደድ ስለፈለገ ምች መቶሽ ነው ብሎ ነበር ያሳለፈው። ሆኖም ካሌብ ከሱ እንድትለያይ ስለሚፈልግ እንዳልተመረዘና ሻይ ውስጥ እንደተመረዘና ልጇ በተመረዘ እንዳጣችሁ ግልጹን ይነግራታል። እሷም ይህንን በመናደድ ነበር እየፈለጉ የነበሩት።
በስተመጨረሻም ወደ ላይ ስላደረገው ሄሉን ታገኘዋለች። ካሌብንም ትጠራውና አረ ይኸውልህ መድኃኒቱ ብላ ትለዋለች። እሱም እጅግ ይደነግጥና እንዴ እውነት ምን ሆኖ ነው እንዴት ሆኖ ነው ብሎ አውቆ አብሮ እያስመሰለ እሷም እንዲህ ሳምሪ ናት ልጄን የገደለችው በማለት ወደ ሳሎን ትሄዳለች። ሳሎንም እንደደረሱ ሳምሪን እየጠራች ነበር ሳሎን የደረሰችው። ሳምሪንም ነይ በይ እያለቻት ቅዱሴም እያናገራት ሳሎን ላይ ነው ያለችው። ሆኖም እሷ ግን እያንገበገበች እየጠራቻት ወደ ሳሎን ትደርሳለች። ሳሎንም ከደረሰች በኋላ የመድኃኒቱን እቃ ይዟ ይህንን ከየት አምጥተሽ ነው? ምንድን ነው ይሄ መርዙ? በማለት ስትል ቅዱሴም እጅግ ይደነግጣል። ቅዱሴም መጀመሪያም እንዴት ሆነ የሚለው ግራ እየተጋባ ነበረ። አሁን ምን ይፈጠር ይሆን? በቀጣይ ክፍል የምናይ ይሆናል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እንግዲህ መርዙን ራሱ መርዞ በሳምሪ አሳቦታል። ቅዱሴ ሳምሪን ያምናል ወይስ ካሌብን አምኖ ይቀበላል? በምን አይነትስ እንዴትስ ይሆን ይሆን? ቀጣዩን ክፍል እንግዲህ በጉጉት የምንጠብቅ ይሆናል። እስቲ ማንን ነው የምትወዱት? ሳምሪን፣ ሄሉን፣ ካሌብን፣ ቅዱሴን የትኞቹ ባልና ሚስት ቢሆኑ ይመቻል የሚለውን ደግሞ ኮሜንት ላይ እንድታስቀምጡልኝ ስል በትህትና ጠየቅኳችሁ። ቤቱንም ሰብስክራይብ ማድረጋችሁን እንዳዘነጉ። በዚሁ እንለያያለን። እንግዲህ በድጋሚ እስክንገናኝ ድረስ ሁላችን በያለንበት የእግዚአብሔር ጥበቃና ምሕረት ይብዛለን እያልኩኝ በዚሁ ልለያያችሁ። መልካም ቆይታ። አመሰግናለሁ።